እኔ ዛሬ የሞት ፍርድ አለብኝ ሲባል በእናታችሁ አቻኩሉት ብዬ ምለምናችሁ ሰዎች ነኝ። የኔም ቮይስ የኔም መልእክት የልጄ መልእክት የአባቴ መልእክት ለሰው ሼር ካረጋችሁ የሸርሙጣ ልጆች እናንተ ማን ስለሆናችሁ ማን አባ ስለሆንክ ነው እኔ ስላንተ ማላወራው። እስቲ እንዴት እንደምታስወግደኝ ያሳያለሁ። ፎክሪ እቃዬ ትልቅ ነው ስትል ትዝ ይላል። ሴቶች የማይፋቱኝ እናቴ ደም አይደለም በለኝ ይለቅላለሁ። ወንጀል ምን ማለት እንደሆነ አሳያለሁ። ህግ መጣስ ምን ማለት እንደሆነ አሳያለሁ። እንዴት እንቀሳቀስ አሳያለሁ። ሴቶች የማይፋቱኝ እቃዬ ትልቅ ነው የሚጮት ለዛ ነው ሲልከኝ ትዝ ይላል። ለኔ ያለም ያልከው አለለ እንዳትነካኩኝ ነው የምላችሁ። ሰበብ እየፈለኩ ነው ያለሁት። Don't push me. እያንዳንዱ ነገር you think I am G ዝም ብዬ የምሰማችሁ እሺ እንዲህ ንኩኝ። ህግ መጣስ ምን ማለት እንደሆነ አሳያችኋለሁ። ህግ መጣስ ምን ማለት እንደሆነ እናቴ ትሙት አሳያችኋለሁ። ጋይስ እናንተ ምንም አታውቁት ነገር ብዙ ነገሮች አሉ። እኔ በፈለኩ ጊዜ ማውጣቸው ነገሮች አሉ። እንዲህ ንኩኝ። ህግ ጣሰቻል የተባለው ህግ ምን መጣስ እንደሆነ ህግ ከጣስኩ የሆነ ጥሼ ነው እኔ እስር ቤት የምገባው። ህግ ከጣስኩ የሆነ ጥሼ ነው የምገደለው። የእናንተን ገዳይ የምገደል እናቴ ትሙት አሳያችኋለሁ። እግዚአብሔርን አሳያችኋለሁ። ልጄን ይንሳኝ አሳያችኋለሁ። የምልክለት አካልም እንዳለ እንዳትረሱት። እኔ አንድ ነገር እንዲህ ከሆነ እንዲያጥለቀልቁት ነው ማድረግላችሁ። አሁን ቤት ውስጥ ቁጭ በሉና ተንጎዳጎዱ። ለዛ ለጥንባታም ለደደብ ማናጀሮቻችሁ ጋር ተደዋወሉ። ቆሻሻ በዱባይ ቀዝቃዛ ቤት ውስጥ አሳስራችኋቸው ወደ ኢትዮጵያ የጠረዛችኋት ሁለቱ ሴቶች አይደሉም። እሺ በህይወታችሁ ምጸጽታችሁ የምገርማችሁ የማስጨንቃችሁ ሰው ቢኖር ስተታችሁ ቢኖር እኔ እንደሆንኩ ልባችሁ ያውቀዋል። ስሙ ጀግና ናቸው ብለው የሚያቀራሩላችሁን ደደቦች የእናንተ አይነት ልቅምቃሚ እየደወላችሁ አሁን አቀራሩ። ምን እያደረጋችሁ እንደሆነ በአሁን ታይም እንደሆነ ታውቃላችሁ። ቤት ውስጥ እየተንጎራደዳችሁ አያችሁ። ይሄን ያላውቃችኋል። እየተንጎራደዳችሁ እውነት አለቃተም እንትና የሞት ነው የምትሉት። እራስ ለምናት ሞትም ከፈለክ ልቀን ቆሻሻ ሁአሪው ስለ ልጄ ለማንም ቮይስ ልከ ስለ አባቴ ልከ የሸርሙጣ ልጅ አንተ ማና ባስለንኩ ነው ዝም የምልህ። ግማታ መከፈላለው ነው የምልህ። የኔን ሳይ ነው የምልህ። እናቴ ትሙት እዚህ መሳሪያ እንዲስተሚገባልኝ ድረስ እኔ እከፈላለሁ። ልጄን ይንሳኝ እከፈላለሁ። ወይ ወጥተህ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ። እኔ ላይ ላደረስከው ነገር አንተ የሸርሙጣ ልጅ ደከከናም ድንክዬ ማለት ነው። ካንተ የበለጠ ብር የሚያምር ቁሻሻ ዝም ብለህ መድኃኒትን ዋጥ። እከፈልሃለሁ። እናቴ ትሙት እከፈልሃለሁ። የዘላለም ጸጸት ነው መሆንብህ። ትዝ ይላል ዶክተር አብይ ጋር ንግግር ላይ ያለነው ስምምነት ላይ ወደ ሀገር ልገባ ስትለኝ ምን ነበር ያልኩ? እኔ በምን ጉዳይ ላይ ነው ከዶክተር አብይ ጋር የምትነጋገረው አልኩ። ወደ ሀገር ልገባ ሀገር ላይ መግባቱን እንኳን መኖሩን አልፈልገውም፣ ግን ዝም ብዬ እየገባው ለወጣ ነው አልክ። ታዲያ ዶክተር አብይ ለምን ነው የሚጨቃጨቅህ አልኩ። የፋኖ ዋና አስተባባሪ ነህ አለኝ። ለዛ ደግሞ ምንም ኤቪደንስ የለውም አልከኝ አይደል?
አይደል አላልከኝ? ከዛስ ምንም ኤቪደንስ ስለሌለው ያው በድርድር ላይ ነው ያለነው። ልገባ ነው አሁን በቅርብ እና እኔ ምን አልኩ? እኔ ምንድን ያልኩ? ወደ ሀገር ቤት ስትገባ ፋኖ ሊክ እኛን ከርቶ ከመንግስት ጋር ተስማማ አሉ ብሎ ቂም አይዝብህም ወይ ስል ምንድን ያልከው? ችግር የለውም ዘመነ ካሳዬ ወጥቶ መግለጫ ይሰጣል አላልከኝም? እውነት? ከዛ እኔ ምን አልኩ? እንደ ምሁር እንደዛ እንደ ደደቦቹ ማናጀር ሳይሆን እኔ ከፋኖ ጋር ድርድርም ሆነ ምንም ንግግር የለኝም ብለ ተመለሰ። ግን ዘመነ ካሳዬ መግለጫ ሲሰጥ ከዘመነ ጋር ወይ ከፋኖ ጋር ድርድር እንዳለ ወይ ስምምነት እንዳለ አያሳብቅብህም ወይ ስል ምንድን ያልከኝ? አካሄዳለሁ አይደል እንዲያልከኝ ነው አይደለም በለኝ። እኔ ያወጣዋል ወንጀል ምን መስራት እንደሆነ ያሳያል። እኔ ያሳያል ታውቃል አሳያል ነው የምልህ ጋይስ፣ የሸርሙጣ ልጆች አሳያለሁ። ህግ መጣስ ምን ማለት እንደሆነ አሳያለሁ። አንድ ነገር እኔ ላይ ሊፈርድ ካልቀረ የእውነት ህግ ጥሼ ነው ማሳየ። ወጥቴ ይቅርታ ጠይቀኛለህ ወይንም እኔ ላይ ያደረስከውን ካሳ ትከፍለኛለህ። 4 ነጥብ። እሺ ያ ለንደን ላይ ሴት ልጅ ስትጨው ሴኩሪቲ ደርሶ በር አስከፍቶን ነበር። ለምን ነበር ያልኩ? ራስ መልሳት። እምቢ ካልክን ያወጣዋል። አገባኝ። ቀልድ መስያል። አሁን ምን እያረክ ነው? እየደወልክ ነው? ተንጎራደደ ቤት ውስጥ እንዲህ ተወራጭ። እኔን እንዳሳበድክ አብረን ነው ምናብዳለን። አሳብድሃለሁ ነው የምልህ። አሳብድሃለሁ። የመጀመሪያ ቀን ስንደዋወል ምን እንዳልከኝ ታውቃለህ? ስለ ሰሜን ምን አገባሽ ነበር ያልከኝ። እኔ ምን እንዳልኩ ታውቃለህ? ሀገሬ ነው ያልኩ። ሀገሬ። አየህ ቁሻሻ። እኔ ከአንተ ምን አይነት እውቀት እንዳለኝ፣ ምን አይነት ስለ ሀገሬ ምን አይነት ማንነት እንዳለኝ አንተ ስለ ሰሜን፣ ስለ ደቡብ፣ ስለ ምስራቅ ታወራል። እኔስ ሀገሬ ነው ለምን አያገባኝም ስለ ዝም ምን ያደርገኝ? ተይቅርብሽ። እናታችሁ ትበዳሁላችሁ። ማን ስለሆነ የሚቀርብ ልቅምቃሚ ቁሻሻ። እሱ ማን አባቱ ስለሆነ ነው ስለ ልጄ ለማንም ኢንፎርሜሽን የሚሰጥልኝ? ስለ አባቴ የሚሰጠው ስለ እናቴ የሚሰጠው በውስጥ የምታወራው እንደዚህ ነው፣ ፊት ለፊት እንደዚህ ነው የምታወራው ብሎ እሱ ስለኔ ቮይስ ስለምናምን ለሰዎች ለመስጠት መብት ያለው ሀብታም ስለሆነ ነው። እኔ በድህነቴ እንዴት አይምሮ ላይ ቤት እንደምሰራ አሳያችኋለሁ። የእናንተን ሸርሙጣ ባላባት ማለት ነው። አንድ ነገር ልንገር፣ እናቴ ትሙት አስከፍላለሁ። የእውነት አስከፍላለሁ። ወጥተህ ይቅርታ ጠይቀኛለህ ወይ ካሳ ትከፍለኛለህ። እኔ ላይ ያደረከውን ዳሜጅ ምን ዳሜጅ እንዳደረሰብኝ ታውቃላችሁ ጋይስ? መጀመሪያ ጊዜ ስንደወል ምን እንዳለኝ ታውቃላችሁ? ሪከርድ አድርጉት። የመንግስት አካልም ካላችሁ ያዙት። ማውራቱን ስለምፈልገው ምን ኪሳራ እንዳደረሽብኝ ታውቂያለሽ አሉኝ። ስል የዘይት ፋብሪካ ባንቺ እንደተዘጋ ታውቂያለሽ አሉኝ። አያችሁ እኔን እንዴት አይምሮዬን እየጎዱኝ እንደነበር። እንግዲህ የዘይት ፋብሪካው ጋይስ ሰሊጥና ኑግና ምናምን የማይደርስበት አካባቢ ጦርነት ያለበት በጦርነት ምክንያት መንገዱ ላይ የተዘጋ አካባቢ እንደሆነ እኔ አላውቅም። በእነሱ ቤት ግን እኔን ሲጎዱኝ አይምሮዬን ቶርች ሲያደርጉኝ ምን እንዳሉኝ ታውቃላችሁ? በአንቺ ምክንያት ነው የዘይቱ ፋብሪካ የተዘጋው፣ ያንን ካሳ ትከፍልኛለሽ አሉኝ። ልጄን ይንሳይ ነው የምላችሁ። እንደዚህ ነው ያሉኝ። እኔ አያችሁ እኔ ምን አይነት ዳሜጅ እንደደረሰብኝ ታውቃላችሁ? አታውቁም አይደል? እኔ ለምን ቀስ በቀስ እንደማወራ አልገባችሁም አይደል? ቀስ በቀስ ገና የሚወራ ነገር አለ ያልነገርኳችሁ። ገና አለ። እሺ የዘይት ፋብሪካው በጦርነት ምክንያት እዛ አካባቢ ላይ ጦርነት ስላለ የተዘጋ እህል የማይቀርብበት አካባቢ ላይ ሆኖ እኔ ላይ ግን ምን እንዳሉ ታውቃላችሁ? አንቺ በተናገርሽው ቫይረስ ያለበት ዘይት አንገዛም ብለው ሰዎች አድማ አድርገው ዘይት ፋብሪካ ተዘጋ ብለው አይምሮዬን ጎዱኝ። ልቤን ጎዱት።
ከዛን እየወጣሽ የዱባይ ሰው ላይ ይቅርታ በይ ብለው ቶርች ሲያደርጉኝ ነበር። ክሳቸውን ከሰው እንደገና ሊንክ ይልኩልኝ ነበር። ላሳያችሁ። አልገባችሁም እናንተ ምን እንደሆነ እንኳን አታውቁ። እኔ በየቀኑ ሳወራ ዝም ብዬ ነው መሰላችሁ ታላችሁ። ይሄ ሁላ ሊንክ የሚላክልኝ አንቺ እንዲህ ብለሽ ነበር፣ አንቺ እንዲህ ብለሽ ነበር። ክሳቸውም ይቀጥላል፣ ግን የሁላ ሊንክ እኔ ያወራሁት ሁላ ይላክልኛል። እሺ ይላክልኛል። አይምሮዬን እንዴት ሊጎዱ እንደሚንቀሳቀሱ እናንተ አልገባችሁ። እናቴ ትሙት የእውነት እንዲህ ላይ ተክዬ እለቅላችኋለሁ። የሸርሙጣ ልጆች ግማታ ካሳ ትከፍሉኛላችሁ። አለቃችሁ። በተገኘ አጋጣሚ በቀላችኋለሁ። ህይወታችሁን የምትማረሩት ምን ነው? እቺ ልጅ ባላወኳት ብላችሁ እንድትማረሩ ነው ማረጋችሁ። የሸርሙጣ ማህበር ግማታ ዝም ብላችሁ ኪኒናችሁ ዋጡ። ምን አባታችሁ እንደምታመጡ አሳያችኋለሁ። እሺ ኦሬዲ በአካባቢው የተዘጋን የዘይት ፋብሪካ ሁላ አንቺ ነሽ ዳሜጅ ያረክሽብኝ ተብዬ አይምሮዬ እንዲጎዳ ኔቨር ጊቭ አፕን እንኳን ወጣሽ ይቅርታ በይ በስመ ጎጃሜ ዳኘው አለኝን ይቅርታ በይ ጆከርን ይቅርታ በይ እንትናን ይቅርታ በይ ህሊና በለጠን ይቅርታ በይ እንኳን የተባልኩ ሰው ነኝ። እሺ አለኝ እኔ ጋር ቮይስ ሁሉ ነገር ደስታ ተገኘን ሃፒን ይቅርታ በይ የተባልኩ ሰው ነኝ እኮ ነኝ። እንደገና በየቀኑ ዘፈን ልቀቂልኝ። የጎንደር ጠል እንደሆናችሁ እኔ እንዴት እንዲያስኳችሁ ልንገራችሁ። የጎንደር ጠል ሁለተኛ ዘፈኔን ሳወጣ ምን ነበር ያላችሁ? ይሄ እንኳን የጎንደር ቢት ነው አላችሁ። እኔ እንኳን ባህላዊ ብዬን የሰጠሁት እንጂ የጎንደር መሆኑን አላውቅም ስል የቀደመው ነበር የሚያምሩ የጎጃሙ ነበር ያላችሁ። የጎንደር ጠል እንደሆናችሁ ነው ያለታን ያስኳችሁ። ግን ደሃ ስለሆንኩ ደሃ ሀብታምን የመስማት ግዴታ ስላለበት ሰማችሁ እንጂ ተስማምቻችሁ አይደለም። ቁሻሻዎች ኖ በሉና አስተባብሉ። እኔ ለቀላችኋለሁ። ወንጀል መስራት ምን ማለት እንደሆነ ነው ያሳያችኋለሁ። በዱና በሉ ካልቀረ በደንብ ነው የሚባለው ነገር እኔ ያሳያችኋለሁ። እናቴ ትሙት እሺ ምን አይነት ደንታ ቢስ እንደሆንኩ እየገባችሁ አልመጣም። አሁን አልገባችሁ? እናቴ ትሙት nobody care about you. I don't need care nobody about me. just የሚመለከተው ሰው ለሱ ህይወቱ ነው፣ ለእናንተ ወሬ ነው። ገብታችኋል? እናንተ ምድር አለቅላቂ ቆንጆ ኮንዶ ማቀበል ማለቅለቅ ስራችሁ። እኔ ማለቀለቅበት የምግብ ችግር የለብኝም፣ የልብስ ችግር የለብኝም፣ የሸርሙጣ ችግር የለብኝም። ቆሻሻዎች እኔ ሄለን ነኝ እኮ። ኖ በሉኝ። ኖ የሳራ አላበሻ አይነት ኖ የሚል መልስ አሳዩኝ። እንዴት እንደማፍረጠርጡ አሳያቸዋለሁ። ሳራንም እንደዚህ ነው እድል የሰጠዋት። ሳራ በ3 ቀን ውስጥ እድል ሰጥቼሻለሁ ስላት ኖ አለችኛል። እውነት እስተ ውጭ ጉዳይ ሚኒስቴር ያለው እስተ ኤምባሲ እናቴ ተሙስ ውጭ ጉዳይ ሚኒስቴሩ እንደውም በዚህ ነገር ውስጥ ጋብዡ ብዬ የለቀኩላት እለቅላቸዋለሁ። ወንጀል መስራት ምን ማለት እንደሆነ እናቴ ትሙት አሳያቸዋለሁ። እኔን ንኩኝ። እኔ አይደለም ምለቀው፣ ሚለቅላችሁን አካል ለኬላችኋለሁ። እሺ ምን ነው ከዶክተር አብይ ጋር ስምምነት ቆመ እንዴ? ምን ነው ዘመነ መግለጫ አይሰጥም? ጨረሰ እንዴ? ዶክተር አብይ የሰማኝ ከሆነ ዘመነ ካሳይ የሱ ፋኖ ነው። እሺ ሌላ ፋኖ አይቃወምም። ስለምንድን ነው ያልከው? እኔ ራሴ ፋኖ እንደሌለ ምን እርግጠኛ ነሽ ነው ያልከኛል? የራሴ ታጣቂ የኔን ዕቃ አንድ ሰው በአራጪ ሽጠው ዕቃውን አስወድመዋለሁ ነበር ያልከኝ። እውነት
መንግስት እየሰማኝ እኔ የትም አባስ አላውቅ መንግስት በአንተ ምክንያት ነው እንደዚህ አይነት መከራ እየደረሰብኛል። አንቺ የመንግስት ተለኪ ነሽ ተብዬ ነው እንደዚህ አይነት ችግር እየደረሰብኛል። ማን ስለሆነች ነው ሄጄ እኔ ክሷን ማነሳለት እያለ ክሴን እንደቀለ ብዳው ከፈለክ you think I am care about this? እኔ እንደ ሰው ነበር ልቀርብ እንኳን ያናገርኩ እንጂ ክስ ፈርቼ እኮ አይደለም ያደረኩት ነገሮች ይሄን ያህል እውነት ችግር ነበር እንደ ብዬ ነው ሆድ ብሶኝ ያለቀስኩት እንጂ እየተለማመጥኩ እኮ አልነበር። ግን እንኳን አወኩ ድድብናን እንደ ላብ አለሜ ነው ያስኩል። አንተ ብቻ ነህ ብልጥ ስለ ልጄና ለነመውጣ ለነምናምን ሼር ለማድረግ ማና ባስሎንክ ነው አንተ። እኔ ስለ ልጄ ነገርኩ ነገር ለነመውጣ ሼር ለማድረግ ማና ባቱ ነው መብቴ ሰጠ። ማነሰ መብቴ ሰጠ? ስለ አባቴ ማና ባት ነው መብቴ ሰጠ። የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝም። በእውቀት ከነ ማናጀሮች እተፋባችኋለሁ። ታውቀኛለህ። ደደብ ቁሻሻ ማናጀሮች ኢዮዳብን ከሰዋል፣ ዮሴፍን ከሰዋል፣ ወርቄን ከሰዓታል። ኤድማኖ የሚባለው ይሄ ለንደን ያለውን ከሰዋል። ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ። መጽሐፍ ቅዱስን 3 ጊዜ እስር ቤት ውስጥ አንብቤያለሁ ትላለህ። መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው። ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም። መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆሼ ቆምቦሮ ቁሻሻ መሆነ የገባ መንቼ እንደሆነ ታውቃል። እንትና ልከሳውን አሜሪካ ልሳፈር ነው ያልከ ቀን ነው የናኩ። በነገራችን ላይ ግን ላስጨርስ ብዬ ጸጥ ብዬ ነበር ምሰማ። ገብቷል? ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው። ገብቷል? ያ ጂጂክያን ከሳት ነበር። በጣም የማውቀው ትልቅ ሰው እኔ የምግባባው ሰው ልካቢ ነው ያቆምኩ ክሱን ያልከኝ ራይት። ለምን ያኔ የጀርመን ትንንሽ ልጆችን ነው የሚያሳድደው ብላ የተናገረች ጊዜ ማለት ነው። አላውቅም እኔ እውነት በል አላውቅም። ምን ነው የኢትዮጵያ የዘረፍከውን ብር በክስ ነው እንዴ ልጨርሰው የፈለግከው? ድሃ ልትሆን የፈለግከው አንተ በረዶ ፈቅፋቂ። ያገኘውን ሴት ሁላ ልምጣ ላግባሽ፣ እንዴት ነሽ ከኔ ከ9 ልጅ ትወልጃለሽ ምናምን ጅንጀና ባለትዳር አትለይ ምን አትለይ። ህይወቴን እንዳበላሸ እናቴ ትሙት አበላሻለሁ። ወይ ይቅርታ ጠይቀኛለህ ወይ ካሳ ትከፍለኛለህ። እስከዛው በሱ ምክንያት ሞተች የዘላለም ስምን ነው ማስቀምጬ ለመሞተው ነው። የሸርሙጣ ልጅ አንተ መግባት ማትችላት ሀገር ደሃ ቢሆኑ ንጹህ ልብ ያላቸው ማህበረሰብ ያለኝ ሰው ነኝ እኔ። እንዳንተ መደራደርና ገና ምግማማ ሰው አይደለም ሀገር ቤት ለመግባት እጁን እንዴ አንጥፎ የሚጠብቀኝ ስንሰው አለ። እኔ ነኝ አልገባም ያልኩት። እንዴት እንደሚቀበሉ ላሳያችሁ እንዴ ሀገር ቤት ገብቼ ግርማ ሞገስ ልክ ላሳያችሁ። ቆሻሻዎች you think I am ሞጣ ወይ ጆከር የሸርሙጣ ማህበር በየጊዜው እናንተ እንዲህ ግፉኝ። ወንጀል ምን ማለት እንደሆነ አሳያችሁ። ልቅምቃሚ ክስ ትሄዳላችሁ። በየቀኑ ያወራሁትን ትልኩና አይምሮዬን ትጎዱታላችሁ። እንደገና እንገልሻለን የሚል ገዳይ እዚህ ታውጁብኛላችሁ። ልጄን የሚሰድብ ሰው ታውጃላችሁ። አራተኛ ደግሞ የከሰረ የዘይት ፋብሪካ አንቺ ነሽ ያከሰርሽን፣ ቫይረስ ያለበት ዘይት አንገዛም ብለውኛል ብላችሁ እኔ እንዳሜታ አልገባኝ። እኔ እኮ በዩናይትድ ኔሽን የመጣው ሰነኝ። ዩናይትድ ኔሽን ምን ማለት እንደሆነ ገብታችኋል? ዩናይትድ ኔሽን ቀይ መስቀለኛ ጥያቄ መመለስ መቻል ማለት ነው። አታውቁኝም አይደል? ስሰማችሁ የነበረው እኮ ልስማችሁ ብዬ እንጂ እውቀት ስለበለጣችሁኝ አይደለም። ደደብ እንደሆናችሁ ታውቃላችሁ። ወርቄ ልከሷ ስትሉ ምን ደንበር ያልኳችሁ? የሆነ ቪዲዮ ልኬላችሁ አሁን እቺ ሊከሳችሁ ስማችሁ ለምን ይጠፋል አላልኳችሁ? ኢዮዳብን እንከሷለሁ። አሜሪካ ደስ ስትጓዙ ምንድን ያልኳችሁ?
ማናጀር ግን የላችሁ ማላልኳችሁ? አንድ ነገር ልንገራችሁ፣ በነፃ እንደ ሚዲያ ማናጀር ላገልግላችሁ ነው ያላልኳችሁ? ማናጀር አይደለም ያላችሁ። ምን እንዳላችሁ ታውቃላችሁ? ትሪ ሙልጭ የሚባሉ አሉ። ትሪ ሙልጭ ማለት ሙሉ ትሪ ምግብ ታቀርባለህ እንዴ? ጥርግ አድርገው የሚበሉ ብቻ ናቸው። እኔ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ ላደረክብኝ ነገር። እኔን እንደዚህ አሳብደ ትራማ ውስጥ አስገብተ ልንገር፣ ልጄን ይንሳኝ ነግሬያቸዋለሁ ባለፈው። ልጄን እኔ እንኳን ባልኖር ቴኬር የሚያደርገው ሰው ፈርሜን የመጣሁት ነው ያልኳችሁ። ልጄን ይንሳኝ። በትኝ የላችሁ ነው መሞት። የእቃችሁን ትልቅነት ሁላ ታንደበታችሁ እንዳትነኩኝ ነው የምላችሁ። አለቃችሁ ነው የምላችሁ። ካሳ አስተምትከፍሉኝ ወይ ይቅርታ አስተምትጠይቁ። የሞተ የዘይት ፋብሪካው ላይ እኔ ላይ አሳብታችሁ ይቅርታ እንደዚህ ነው እንዲያደረኳችሁ ብዬ እንዲሰማኝ ያደርጋችሁ። ዶክተር አብይ ዘመነ ካሳይ ማለት የሱ ፋን ነው። ጥያቄ ጠይቁኝ፣ እኔ ልክላችኋለሁ። ቮይስ ልክላችኋለሁ ከፈለጋችሁ። ዛሴት የጎንደር እንኳን ጠል እንደሆናችሁ ነው ያለታን የገባኝ። የመጀመሪያ ዘፈን የትኛው ዘፈን መሰላችሁ? ላምጣላችሁ። እኔ ላምጣው እንዴ? እኔ አሁን የጎንጃሚውን የጎንደር ቢት አይገባኝም ነበር። ለምን እንደው የጎጃም የጎንደር የመሰላችሁ ስል እንዴ ቢቱ እንኳን የጎንደር ነው ስል አይ እኔ እኮ ኢትዮጵያ ትራዲሽን ሙዚክ ብዬ ሰጠው የሰጠኝ ነው ስላችሁ አይ የቀድሞ የጎንደር የጎጃሙ ያምራል አላችሁ። ያኔ ነው እኔ ጠል መሆናችሁ የገባኝ። ባይዘው እናቴ ተውት። ያኔ ነው የገባኝ የእውነት። አይ ላቭ ጎንደሬዎች ባይዘው አይ ላቭ ወሎዬ። እኔ ወሎዬዎችን በጣም ነው የምወዳቸው። የልጄም አባት ናቸው። ጎንደር ውስጤ ናቸው። ኔቨር ጊቭ አፕ ጎጃሜ ነኝ የምትለው ይቅርታ እንድጠይቃት አስገደድከኝ። ወልደ ጊዮርጊስን ይቅርታ እንድለው አረከኝ። ማነው ስሙ ይሄ ዘፋኝ ዳኛው ዋሌን ይቅርታ እንድለው አረከኝ። ጎጃሜ ስለሆነ ይሄ በቂ ነው። እኔ ይቅርታ ያልኩት ሌላ ወሬ እንድታወራ ስለፈለኩ። እኔን አታውቁኝም ጋይስ። እኔን ጋይስ አወኳ ስትሉ አታውቁኝም፣ አላወኳትም ስትሉ አውቃችሁኛል። ዛሴት ጮባ ወሬ እጄ ላይ ገብታ አንተ ምተው ይመስላል። አንተ ብቻ አስማርት እናቴ ትሙት። ስለ ልጄ ለማንም ተንሸኳክሽ። አንተ ማን ስለሆንክ ነው? ለዛ ሀበሻ ዜናውን የሰጠው ማን ነው? አንተ ነህ እኮ። እኔ አላውቅም እንዴ? ከችሎት ቦታ ወስዶት እውነት ኖሽክ ነው የሰጠው። ኖሽክ ደውሎ ዛ ሀበሻ ብሎ ሰጠው። አላውቅማ። ዝም ስላልገባኝም አልገባኝም። ምክንያቱም ጅንኑ ብሎ እንዲወራልህ ስለፈለክ ጀዝባ ስለሆንክ ሰጠኸው። አልገባም እንጂ ለእኔ ነው ስራ ያቀለልክልኝ። አንተ ግን ምን አይነት ከባድ ሰው ኃይለኛ እንደሆንክ ለማሳየት ስትል ህጉ ላይ ራሱ አትስጥ ለማንም ይሄን ነገር ማካፈል ወንጀል ነው የሚለው ሰጠኸው። ከዛ ከንትን ቦታ ወስዶ ይሆናል። እውነት አልገባንም። እኔ አልገባኝም። ዛበሻን ይቅርታ ጠይቀው አላልከኝም አንተ? ዛበሻ የሱ ጋዜጠኛ ነው ባይዘው ባውንታይ። እኔ ሚኒሶታ ላይ ምላሱ እንዳላስቆርጥለት ከፈለክ እዛ ከሚኖርበት ቤዚክ አንደርግራውንድ የእንትና ባር የተሰጠው ላይ እንዳላስባረረው ከፈለክ ዛበሻ አፉን ጠማማ ስላልሽው ይቅርታ ጠይቀው ነበር እኮ ያልከኝ። እውነት ትንሽ እኮ የቀረ ነገር ቆለጤን ሳሚው ማለት ነው እኮ የቀረ። ቀስ በቀስ እንዳወጣዋል። እኔ ወታችሁ ይቅርታ ጠይቁኛለች ወይንም ባደረሳችሁብኝ ዳሜጅ አይምሮዬ ላይ ማንነቴ ላይ ስራዬ ላይ ካሳ እስከምትከፍለኝ ድረስ ልጄን አልፋታም።
ከሚዲያ አጠፋሻ እኔ ነኝ ማጠፋሽ ነው ያልከኝ እመኝኝ እኔ አጠፋሻለሁ አልከኝ ከኔ ጋር ነው የተወዳደርከው ምን ያለ ዝቃጭ እንደሆንክ እንደዚህ ነው አለ ያልከኝ ስፈልጊ ቅጂው አልከኝ እኔ አጠፋሻለሁ አልከኝ ተውን ያልጎዳህም አልኩ አንቺማ ብቻሽን አይደለሽም አልከኝ አይደል ያ ዛሴት ዘመነ ካሳዬ ለምን ነው መግለጫ መስጠት ያቆሙ መግባት ሳችሉ ሲቀሩ ጦርነቱን አስነሳችሁት እንዴ እውነት እውነት እኔ ከዚህ ምጥርጥሬ ሚዲያ ላይ ካሉ ሰው ጋር ንግግር የለኝም ከናንተ ጋር ነው ንግግር ሀገር ቤት ብገባ የቀይ ምንጣፍ አይነት አሳያቸዋለሁ እኔው ልግባ ፍቅር ያጣይታ ፍቅር ያጣይታ